አቶ አምነን በስተመጨረሻ ቤቱን ሲያተራምስና ግራ ሲያጋባቸው የነበረውን ሰው ዛሬ ስላወቀ ቤቱን በአንድ እግሩ አቁሞታል ማለት ነው። እጅግ እስከ ዛሬ ድረስ አስቸጋሪ የሆኑ ነገሮች ሲፈጠሩ አንድም ሰው አላወቀም ነበር። ቤተሰብ ሰላማችሁ ይብዛ። ለቻናል አዲስ ሆናችሁ ሰብስክራይብ በማድረግ ጀምሩ። እነሆ ድርድር ድራማን ይዤላችሁ ቀርብ ያለው ተከታተሉን ዘንድ ጋበዝኳችሁ። ምን ተፈጠረ? ምን ሆነ? አቶ አምነን አገኛት ወይ ሴፈንን የሚለውንም አብረን የምንመለከት ይሆናል። ተከታተሉ። እስከ ዛሬ ድረስ ትናንትና ከነበራቸው ቤት እንኳን ወጥተው ቤቱ እስከሚቃጠል ከዛም ደግሞ የእናቱ ሕይወት እስኪጠፋ ድረስም እንኳን ምንም ሳያውቅ የነበረው አቶ አምነን ዛሬ ግን እውነታውን አውቆ ሴፈን ይህን ሁሉ እንዳደረገችው ደርሶበታል። ነገር ግን ሴፈን እንዳደረገችው በደረሰበት ቅጽበት ወደ ሴፈን ክላስ ነበር ያመራው። ታዲያ ይህንን ሲሰማ ድንገት ከውጭ ሆኖ ሲያዳምጥ የነበረው ሴፈን ያመጣችው ሰው ዛሬ ሚስጥሩን ስላወቀባት ደውሎ ለሴፈን ይነግራታል። ነገር ግን ሴፈን ደግሞ ክላስ ውስጥ ስለነበረች አምነን ወደዛ ሲገባ በሩ ቆልፋ ማምለጥ ባለመቻሏ ከቁም ሳጥን ውስጥ ትገባለች። አምነንም ንዴቱ እየጦፈበትና እጅግ በብስጭት እንዴት ይሄን ያክል ጊዜ አብራኝ እየበላች እየጠጣች ለሚስትነት ተመርጣ የመጣች ሴት ይሄንን ነገር እንዴት ታደርጋለች ብሎ በጣም ጥያቄ ፈጥሮበት ከራሱ ጋርም ራሱ ግራ ተጋብቶ ነበር። ነገር ግን ደግሞ በኋላ ላይ እውነታው ሲነገረው ግዴታ እሷን ማጥፋት አለብኝ ብሎ ምኝታ ቤቷ ሲገባ ሊያገኛት አልቻለም። እሷን ቁም ሳጥን ውስጥ ተደብቃ ስለነበረ ማለት ነው። ነገር ግን ደግሞ ይሄ ውሳኔ ከዚህ በፊት የወሰነው ውሳኔ እጅግ በጣም አዳጋችና በጣም ከባድ የሆነ ውሳኔ ወስኖ የሰው ሕይወት እስከ ማጥፋት ደርሶ ነበር። ዛሬ ደግሞ እሷን ባለማግኘቱ አንደኛ በአንድ በኩል ደስ ቢለውም ነገር ግን ደግሞ በአንድ በኩል ደግሞ ትንሽ ተበሳጭቷል። ነገር ግን ውጭ ላይ ስልክ ተደውሎ ከዛ ቤት እንድትወጣ የነገራት ሙስጠፋ አሁንም ቢሆን ድጋሚ ከዛ ቤት እያንዣበበ ይገኛል ማለት ነው። ምክንያቱም እዛ ጋር ያለችው ጄሪ የሱ ፍቅረኛ ናትና የድሮ ፍቅረኛው ጄሪን ደግሞ ግዴታ በእጁ ለማስገባት ከዛ ቤት መውጣት የለበትም። አንደኛ ደግሞ አሁን አምነን የሴፈንን ሴራ ስላወቀ ሴፈን ደግሞ ከሙስጠፋ ጋር አንድ ላይ ስለነበረች ሙስጠፋን በቤተሰብ ደረጃ ያስተዋወቀች እሷ ስለነበረች ሙስጠፋ ደግሞ አብሮ ቢወጣ ይጠረጠራል። እና ምንድነው ያደረገው? ሴፈን ከዛ ቤት እንድትወጣ አድርጎ እሱ እዛው ነው የተቀመጠው። ይህን ነገር ያደረገው ደግሞ ሆን ብሎ እንዳይጠረጠርና አቶ አምነን እሱንም ወንጀለኛ እንዳያደርገው ነው። ታዲያ ይህ በእንዲህ እንዳለ አቶ አምነን ንዴቱ በጣም ስለጦፈበትና ከመጠን በላይ በጣም ተናዶ ስለነበረ ወደ ኩሽና ያመራል። ሁል ጊዜም ቢሆን ሲከፋውና የሆነ ነገር ሲደርስበት ወይዘሮ ዛህራ ነበር የሚያመራው። ወይዘሮ ዛህራም ስታየው ምን ሆነሃል ልጄ እያለች ትጠይቀዋለች። እሱም አይ እናቴ የማያደርጉኝ ነገር የለም አብረውኝ እየበሉ እየጠጡ ምን አይነት ክፉ ሰዎች ናቸው ይህንን ሁሉ የሴራ የሚጠነስሱት እንዴት እስከ ዛሬ ድረስ አጠገቤ ቁጭ ብለው አላወቅኩኝም እያለ ለወይዘሮ ዛህራ ይነግራታል። ወይዘሮ ዛህራ ነገሩ ቀደም ብላ ብታውቅም ግን አሁን እየተደረገ ያለውን ነገር በፍጹም ሊገባት አልቻለም። ምክንያቱም በፊት ከመርሲ ጋራ ሜርሲ ከሴፈን ጋር አብራ ስታወራ ደርሳባቸው ነበር። ያንን እውነት ግን ተደብቆ ኑሮ ነበር። ግን ደግሞ የሆነ ሆኖ መርሲ ያንን ነገር የደፍኒ ልጅ እንደሆነች ወይዘሮ ዛህራ አታውቅም ነበረ። ስለዚህ ወይዘሮ ዛህራ ያንን እውነታ ስላላወቀች አምነን ደግሞ አሁን የደፍኒ ልጅ እንደሆነ አውቋል። ደፍኒ ደግሞ እዛ ቤት የነበረች ሰራተኛና በፊት ከነሱ ጋር አብራቸው የነበረች ሰራተኛ ነበረች። ያቺ ሰራተኛቸው ደግሞ ህይወቷ ጠፍቷል። ያንን ህይወት ደግሞ ማን ያጠፋው? እሷ ልጇ ያሰበችው የአምነን እናት የእናቷን ህይወት የነጠቀቻት መስሏት ነበር። ነገር ግን የእናቷን ህይወት የነጠቃት ሌላ አካል እንደሆነ እሷ አላወቀችም። ግዴታ ስለዚህ መበቀል ያለብኝ እናቷ አምነን ነው ብላ ወስና ስለነበረ በቀሏን በሚገባ ከታትላ አድርጋለች። ግን ደግሞ ከግብ ሳታደርሰው ተነቅቶባት አቶ አምነን ይሄንን እውነታ ሲያውቅ ወይዘሮ ዛህራ ግን እሷ አታውቅም ነበረ። እሷ የምታውቀው ሌሎቹን ሴራዎቿንና የአቶ አምነንን አክስት እንዳሳበዱ መጥፎ መድኃኒት እንደሰጡ ይሄንን ነው እንጂ የምታውቅ ሌሎቹን ጉዳቸውን አታውቅም ነበረ። ታዲያ ወይዘሮ ዛህራ ምንድን ነው የተፈጠረ ብላ ልጇን አምነንን እንደ ልጇ አብራ ስላሳደገችው ብትጠይቀውም አምነን ግን በፍጹም ሊናገር ፈቃደኛ አልሆነም። ግን ክህደቶቹን እያሰበ እንዴት ይሄን ነገር ያደርጉኛል እያለ በብስጭት ከራሱ ጋር ከወይዘሮ ዛህራ ጋርም እያወራ ትንሽ ደቂቃ ከቆየ በኋላ ወደ ሳሎን ያመራል ማለት ነው። አያቱም አሉ። አያቱ ታዲያ ይህንን ነገር እንዲቆጣጠርና ከዚህ በኋላ መጥፎ ንዴት ተናዶ ውሳኔ ያልሆነ ውሳኔ እንዳይወስን ከዚህ በፊት ያደረጋቸውን ነገሮች በሙሉ የእሱ ገጸ ባህሪ እንዳልሆኑ ደጋግሞ ይነግሩታል። አብሮት የሚሰራውም ደግሞ እንግዲህ ያው ብሌንም ፈልጎ ነበር እዛ ሲሰራ የነበረው ነገር ግን ደግሞ በሴት ተደብድቦ
የአነከሰ ይገኛል። በዚህ አጋጣሚ ደግሞ ይህንን አጋጣሚ ተጠቅማ ሜርሲ እያናደደችው እያበሳጨችው ትገኛለች ማለት ነው። ሴት ደበደበህ እያለች ማለት ነው። ሙስጠፋ አሁንም ቢሆን ብሌንን ደግሞ ልቡ ሳያርፍባት አልቀረም እና ከብሌን ከተኛችበት መኝታ ክፍል ገብቶ እስከ ዛሬ ሳልጠይቅሽ በመቅረቴ እጅግ በጣም ይቅርታ እያላት ይገኛል። ብሌንም ደግሞ ሁልጊዜም አስተዋይና አርቆ ሀሳቢ ናትና በቃ ባይመች ነው ችግር የለም እያለች በጣፋጭ በሆነ አንደበቷ ለሙስጠፋ እየነገረች ነው። ሙስጠፋ ግን ድንገት ቁጭ ብሎ በነበረበት ቅጽበት ስልክ ይደወልለታል። ስልክ የደወለችለት ደግሞ ያችው ጉደኛዋ እሷ ይዛው የመጣችው ሴፈን ነበረች። ሴፈንም ስልክ ደውላ ከዛ ቤት እንደወጣችና ድጋሜ ስልኳን እንደማትከፍተው እንደማያገኛት ትነግረዋለች። አዎ ማምለጥ አለብሽ፣ እኔ ከዚህ ቤት መውጣት የለብኝ፣ ምክንያቱም ከዚህ ቤት ከወጣው ደግሞ እኔን ወደ ሌላ ሴራ ይጠመጥመኛል ብሎ ነገሩን አለባብሶ እዛው መቀመጥን ፈልጓል። ነገር ግን የፈራው ነገር አልቀረም። አቶ አምነን ጥርጣሬው ደግሞ ወዴት አዘንብሏል? ወደ ሙስጠፋ ጋር። ሙስጠፋን አንተ ምቻ አለበት ማለት ነው ብሎ ሽጉጥ ይዞ ሊያስፈራራው ሞክሯል። ነገር ግን ሙስጠፋ ደግሞ እንዲህም ብሎታል፣ እኔ እጄ ቢኖርበት እዚህ ምን አስቀመጠኝ አለው። ሆን ብሎ ያደረጋት ነገር ስለሆነች የዋህና ልቡ ቅን የሆነው አምነንም አምኖታል። ይህን ልጅ እንግዲህ በዚህ አጋጣሚ እዚህ አይገኝም ነበረ ከድርጊቱ ቢኖርበት ኑሮ ብሎ ልቡን አሳምኖ ጥሎትም ወጥቷል። ታዲያ ግን እሱ ግን እንዳለበት በደንብ 100% እርግጠኛ ሆኖ ልቡ ስለሚያውቅ ፈገግ እያለ አቶ አምነንን መሸወዱ አስደስቶታል። ታዲያ የሆነ ሆኖ ይሄ ነገር ከታወቀ እሱም ወደ አዘቅት እንደሚገባ ያውቃልና ሆን ብሎ ተነስቶ ግዴታ አንድ ነገር መፍጠር አለበት። ያንን ነገር ደግሞ ለመፍጠር እዚህ ጋር አጋዥ የምትሆነው ጄሪ ናት። ጄሪ ከዛ ቤት እንዲወጣ ካላደረገችው በስተቀር እሱ ካልወጣ ይሄ ነገር ሳይታወቅበት ይቀጥላል። ነገር ግን ጄሪ ነገሩን አሁን ስላወቀች አምነን የሴፈንን ጉዳይ ስላወቀ እሷም ስጋት ውስጥ ናት። ምክንያቱም እሷም ውሸት ዋሽተዋለች እና አምነን ደግሞ የሴፈንን ጉዳይ ካወቀ የእሷ ጉዳይ ከታወቀም ልክ እንደ ሴፈን የሆነ ነገር እንደሚያደርጋት ልቦ ያውቃል። ሙስጠፋ ይችንን አጋጣሚ ተጠቅሞ ይኸውልሽ ሴፈን፣ እኔ እዚህ ቤት እስካለው ድረስ አንቺም አለሽ፣ እኔ ከሌለው ግን አንቺም የለሽም፣ እንደውም ከሴፈን ክፋት ያንቺ ክፋት ይበልጣል ብሎ እንደ ማስፈራሪያ እየተጠቀመበት ይገኛል። ይህንን ማስፈራሪያውን ታዲያ ሰምታ ልትፈራም በፍጹም አልፈለገችም። ግን ልቧ የፈራ ይመስላል። ሙስጠፋ ከዛ ቤት ይቀጥላል በጄሪ ምክንያት ወይንስ ደግሞ የሚለው የሁላችንም ጥያቄ ነው። እስኪ እናንተ መልከት አስቀምጡልኝ። እኔ ግን እንደሚመስለኝ ሙስጠፋ ከዛ ቤት አይቀጥልም። ጄሪም የሆነ ሰዓት ላይ እውነታው ታውቆ ከዛ ቤት መውጣቷ የማይቀር ነው ብዬ ነው ማስበው። ምክንያቱም እርስ በርሳቸው አንድ ላይ አብኩተውታል። አብኩተው የጋገሩት ነገር ደግሞ ራሳቸው አብረውት እንደሚበሉ 100% እርግጠኛ። ምክንያቱም አንደኛው ሚስጥር ሲያወጣ አንደኛውን ሚስጥር ሲያወጣ ነገሩ ድብልቅልቅ ይላል ማለት ነው። ስለዚህ አቶ አምነን እውነታውን በቅርቡ ያወቀ ቀን ብሌንን የራሱ የግሉ አድርጎ ጄሪን ከዛ ቤት እንደሚያባርራት ወይም ደግሞ የሆነ ነገር እንደሚያደርጋት። ምክንያቱም ከዚህ በፊት የሆነ ሰው ገሎ ለአያቱ እንደቀበረ ሲነግራት ነበር። አያቱ ይህ ገጸ ባህሪው እንዳልሆነ ነግረዋለች። ግን መጥፎ ሰዎች ለዚህ ደረጃ አድርሰውኛል እያለም ነግሯታል። ይሄ ባህሪውን እሱ እንዳላመጣውና መጥፎ ሰዎች ለዚህ እንደዳረጉት። ስለዚህ የጄሪ ጣፈንታም እንደዚህ ነው። ግን አክስቱን ሜርሲን ጠርቶ እያናገራት ነበር። ሜርሲ ስለ ሁሉም ነገር ታውቃለች። ስለ ሴፈንም፣ ስለ ጄሪም፣ ስለ ሙስጠፋም ሁሉን ነገር ታውቃለች። ግን ደብቀዋለች። ምክንያቱም ራስ ወዳድ ስለሆነች ያ ወንድሜ ልጅ እያለች ብትጠራውም እዛ ጋር የምትሰራውን ጉድ ግን አቶ አምነን አያውቅም። አክስት ብሎ ይዟታል። ግን ደግሞ አክስት ብሎ ይዟት ግን ክፋቷን በፍጹም አላወቀላትም። እሷም አሁን በክፋቷ እያስመሰለች መቀጠል ጀምራለች። ለምን ደግሞ የማይፈለግ አደጋ ውስጥ ገብታለች። ሴፈን በጉሮሯ አንቃ አስፈራርታታለች። ስለዚህ ያላት አማራጭ አሁን ለወንድሟ ልጅ ብላ ለምታምነው ለአምነን ልናገር ብትልም ሴፈን ደግሞ በጎን ሌላ ጦር ሰክታባታለች። እንደምንም ብላ ያንን ጦር ደግሞ ለመንቀል አፏን ዝም ብላ መጠበቅ ይኖርባታል። ሌላኛው ሶስተኛው ደግሞ ሙስጠፋ ደግሞ ይህንኑ እያስፈራራት ይገኛል። ስለዚህ ያላት አማራጭ ሜርሲ አፏን ዘግታ ዝም ብላ ወንድሟ የሚላትን ሁሉ ነው እንዴ እንደዛ ነው እንዴ እያለች መቀጠልን ምርጫው አድርጋለች። ወይዘሮ ዛህራ ደግሞ ስለ ብሌን ሲጠየቁ የአቶ አምነን አያት ብሌንን እጅግ ወደዋታል መሰለኝ። ስለ ብሌን ጥያቄ አብዝቷል። ወይዘሮ ዛህራም ድንገት አፏ አምልጦ እንደዚህ ብላለች፣ አምነን እኮ ልቡ ይደነግጥላታል ይወዳታል ብላም ተናግራለች። ይህንን የሰሙት የአምነን አያት ልባቸው ፈገግ ብሏል። ምክንያቱም ብሌንን የማይወዳትና የማይፈልጋት ሰው የለም፣ ጥሩ ገጸ ባህሪና መልካም ልብ ያላት ልጅ ናት ብለዋል። ስለዚህ ይሄ ነገር ወዴት እያመራ ነው የሚለው እንግዲህ አብረን የምንመለከተው ይሆናል። ምክንያቱም የኔ መልከታ ግን የሚመስለኝ አምነን ያው ቀስ በቀስ ልቡ ወደ ብሌን እያደላ ያለ ይመስላል። ጄሪ በጉልበት እዛ ቤት ብትቀጥልም ግን ወደፊት እጣ ፈንታዋ እንደ ሜርሲ እንደነ ሴፈን እንደ ሙስጠፋ መውጣቷ የማይቀር ነው ማለት ነው። እንግዲህ እስኪ አብረን እናያለን ቤተሰብ። ለዛሬ እንግዲህ ይህን ይመስል ነበር ድራማው። በቀጣይ ክፍል እስክንገናኝ ቸርን ሰንብት።
ላይክ ማድረግ አትርሱ። የሁል ጊዜ ቤተሰብም ደግሞ እንድትሆኑ የደውል ምልክቷን በመጫን አበረታቱኝ እላለሁ። ጤና ይስጥልኝ።